ሬባታና ማላባቴራ ለካላባቴለ ወኮኖሞሽ ኦቲና ላባሽ ካላታ የጠላትን ምሽግ ያፈረሰ ሽባ እየተረተረ ጎባጣ ያቀና በዚህ የቅባት ኃይል ልክ እንደተጓዘ ዛሬ ለሚፈልጉት ለሚቀበሉት ኃይል ያልፋል። እፎይን የመሰለ ወንድም ስንት ሰውን ከሌላ ሀገር እያስመጣችሁ አሜሪካ፣ አውሮፓ፣ እንግሊዝ ሀገር ስትወስዱ ይሄንን ያህል መስዋዕት የሚከፍል ወንድም እንዴት ለአንድ ቀን አላሰባችሁት? ይሄን በግልጽ እናገራለሁ። ሙስሊሞች ሲያገኙት ደግሜ ልናገር ቆርጥመው የሚበሉትና አደባባይ ላይ በደስታ ሲጨፍሩ የሚውሉት እፎይን ስጋውን ሲበሉት። የንጉስ ሚስት ንግስት ትባላለች። ማርያም ንግስት አይደለችም። የንጉስ እናት ወይም ደግሞ የኢየሱስ እናት ናት አይደል? የንጉስ እናት ደግሞ እቴጌ ነው። ያንተን እንትን ቃል ዛሬ ስራዬ ላይ ሰላም ፈጠረልና ቡና ነው የምቸረችረው። እዛች ስራዬ ቦታዬ ላይ ስራዬ ሰላሜን አውጇል። ጴንጤዎች በነገራችን ላይ በጣም ውሸት ትወዳላችሁ። ይህ ሰው ኦርቶዶክስ አይደለም፣ ጴንጤ ነው። እኔ አውቀዋለሁ። ቡና ነጋዴ ነው። ቡና የሚነግድ ሰው ነው። ነገር ግን ቡናውን ቢነግድ እንኳን ይህ ሰው የግል ጠንቋዩ ሄኖክ ነው። የግል አምላኩ ሄኖክ ነው። የግል የሚከተለውም ሄኖክን። አረ ኮሜዲያን እሸቱ ምንድነው እያሳየን ያለው? ከዘንዶ ጋር ተፋጠው፣ ከእባብ ጋር ተፋጠው፣ ከነቀርሳ፣ ከወባ፣ ከአሜባ ከተለያዩ በሽታዎች ጋር እየተፋለሙ የሚኖሩት ኑሮ እንዴት ነው የሚያስገርመው! በመድኃኒዓለም ዩጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ሕዝብ እንድታውቁልኝ እላለሁ። በጉልበትና በግድ ይቅርታ አስጠየቁት። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ስንት ሰውን ከሌላ ሀገር እያስመጣችሁ አሜሪካ፣ አውሮፓ፣ እንግሊዝ ሀገር ስትወስዱ ይሄንን ያህል መስዋዕት የሚከፍል ወንድም እንዴት ለአንድ ቀን አላሰባችሁት? ለአንድ ቀን። ስለዚህ የኦርቶዶክስ አባቶች በየዓለሙ ያላችሁ ጥሬን አቀርባለሁ። ይሄንን እፎይ የተባለን ሐዋርያ ዓለም ላይ ወይ አሜሪካ አምጡት፣ ወይ እንግሊዝ ሀገር፣ ወይ አውሮፓ፣ ወይ ካናዳ አምጥታችሁ ቤተክርስቲያናችሁ እንዲኖርና በዛም ላይ ትምህርቱን እንዲያስቀጥል ሰዎች ወደ ሌላ እንዳይሄዱ ትምህርት የሚሰጥበትን መንገድ አመቻቹለት። ሐዋርያ ማለት ዝም ብሎ ኦርቶዶክስን መስበክ አይደለም። ሐዋርያ ማለት ሌሎች ኦርቶዶክስን እንዴት አድርገው እንደሚጠሏት እናያለን። በሌሎች የነሱን ማንነት ደግሞ በተወሰነ መልኩ ማሳየት። ከምን አድርጎ? ስድብ ሳይኖር በማንበብ እነሱ ይሄ ይላል ብሎ በማስረጃ አስቀምጦ እንዲያሳይ ዓለም ላይ ፕላትፎርሙ ቢፈቀድለት የውላ ስቃይ ከሚቀበል ያንን አመቻችታችሁ የተሻለ ሀገር ላይ ብታመጡት መልካም ነው። መልካም። በእርግጠኝነት ሙስሊሞች ሲያገኙት ከትፈው ይበሉታል። ይህም በግልጽ እናገራለሁ። ሙስሊሞች ሲያገኙት ደግሜ ልናገር ቆርጥመው የሚበሉትና አደባባይ ላይ በደስታ ሲጨፍሩ የሚውሉት እፎይን ስጋውን ሲበሉት ተግባባል። ስለዚህ የኦርቶዶክስ በሙሉ ያላችሁ ቤተክርስቲያን ያላችሁ ሰዎች እፎይን ብታመቻቹለት፣ እፎይ ከሀገሮቱ በትልቁ በሚዲያ ደረጃ ይህንን ነገር ለህዝብ ቢያስተምርበት ጥሩ ነው። አልዋሸም፣ አልተሳደበም፣ እውነት ተናግሯል። ማርያም ባይዘዌ ንግስት አይደለችም። ቆይ የንጉስ እናት ምን ነው የምትባለው? የንጉስ እናት እቴጌ አይደል? ንግስት የምትሆነው የንጉስ ሚስት ናት። በደንብ ስማኝ። የንጉስ ሚስት ንግስት ትባላለች። ማርያም ንግስት አይደለችም። የንጉስ እናት ወይም ደግሞ የኢየሱስ እናት ናት አይደል? የንጉስ እናት ደግሞ እቴጌ ነው። አቤት ዕውቀት! ድንቁርና መልክ ኑሮት
በእውነት ሸራ ላይ ቢያገኝ የሚስለው ቁርጥ ራስህን አንተን ነው የሚመስለው። አያለመታደል። ቆይ ግን ምን አረገች? ምንህንስ ነካች? ማርልኝ ለማለት ያንተን በደል ይዛ ከልጅ ከአምላኳ ፊት ለተመላለሰች ቆይ ግን ምን አረገች? ደግሞስ የአንድ ንጉስ ሚስት ንግስት ከተባለች ለእመቤታችን ንግስት መባሏ በዛባት ነው የምትለው የነገስታት ንጉስ ያለሙን ፈጣሪ ወልዳ ለታቀፈች? ምን አይነት እብደት ነው? ምንስ አይነት ንቀት? ምን አይነት መደንቆር? ቢያንስ ዝም አትልም? ሩህሩሃን እናት ማመስገንህ ቢቀር ዝም። ጋሼ አንተ ኦርቶዶክስ አማኝ ነህ አይደል? እውነት ነው። ቴሌቪዥን ግን ታያላችሁ? የኔ የብቻዬ ነው። እሱ ደግሞ እንትንም ያው ድራማዎች ይሄ ያንተ የግሌ ነው ተብዬ የኔ የግሌ ነው። የኔ የግሌ ነው። እሺ የግሌ ነው። ወደ ገበያም ሲሄድ ወደ ገበያም በሚሄድበት ሰዓት ያንተን እንትን ቃል ዛሬ ስራዬ ላይ ሰላም ፈጠረልና ቡና ነው የምቸረችረው። እዛች ስራዬ ቦታዬ ላይ ስራዬ ሰላሜን አውጇል። በዚህ ምክንያት ከምሰራው ስራ ላይ ደግሞ 1 ኪሎ ቡና እየመጥቻ። ጴንጤዎች በነገራችን ላይ በጣም ውሸት ትወዳላችሁ። ይህ ሰው ኦርቶዶክስ አይደለም፣ ጴንጤ ነው። እኔ አውቀዋለሁ። ቡና ነጋዴ ነው፣ ቡና የሚነግድ ሰው ነው። ነገር ግን ቡናውን ቢነግድ እንኳን ይህ ሰው የግል ጠንቋዩ ሄኖክ ነው፣ የግል አምላኩ ሄኖክ ነው፣ የግል የሚከተለውም ሄኖክን። ስለዚህ ኦርቶዶክስ ነህ ብለህ ቀለም ከመስራት በፊት አንተ ይህ ሰው ጴንጤ ነው። ጴንጤዎች ደግሞ የግል ጠንቋይ አላቸው። የግል ጠንቋያቸው ደግሞ በየሱቃ ሱቁ በየሰፈሩ የከፈታችሁት የግል ቸርች ያላችሁ ሰዎች ናቸው። ስለዚህ ሄኖክ በራሱ የራሱ የሆነ የግል ሱቅ ያለው የግል ቸርች ያለው ሰው ነው። ስለዚህ ከኦርቶዶክስ ላይ ወረዱ፣ ከምየ ኦርቶዶክስ ጋር ወረዱና ራሳችሁን ችላችሁ ጴንጤዎች ሁላችሁም የግል የሆነ ጠንቋይ እንዳላችሁ ተናገሩ። ቡናም ይዞልህ የመጣው ያዘዝከውን ጥንቆላውን ልትሰራበት ነውና ጴንጤዎች የራሳችሁ የሆነ ጥንቆላ እንትናላችሁ። ይሄንን ቪዲዮ ሼር፣ ኮፒ ሊንክ ዱት አድርጉልኝ። ኦርምዬ ኦርቶዶክስ ተዋህዶ ለዘላለም ትኑር። ሬባታና ማላባቴራ ለካላባቴለ ወኮኖሞሽ ኦቲናላ ባሺ ካላታ ሪባና ሞሼላታ በሐኬሞ ቶሎቦ ዛሬ ኃይል ይወድቃል። የልዩነት ኃይል፣ የአገልግሎት ኃይል ጌታ ኢየሱስ ከተቀባ በኋላ አጋንንት ያወጣ የጠላትን ምሽግ እያፈረሰ ሽባ እየተረተረ ጎባጣ እያቀና በዚህ የቅባት ኃይል ልክ እንደተጓዘ ዛሬ ለሚፈልጉት ለሚቀበሉት ኃይል ያልፋል። ዛሬ የትንሣኤው ኃይል እዚህ ጉባኤ መካከል ይገለጣል። መንፈስ ቅዱስ ኤዳቲራ ሀካንቲና ባሺና መሆ በጉልበትና በግድ ይቅርታ አስጠየቁት። ትዝ ይላችኋል ይሄ ልጅ የሚባል ጉድ ነው። ስለዚህ ለነፍስ ፈርቻለሁ። ኢትዮጵያውያን እዩ ጩፋ የመጀመሪያ የነፍሴ ብሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ሕዝብ እንድታውቁልኝ እላለሁ። አሁን ግን በአስገዳጅ ሁኔታ ይቅርታ እንዲጠይቅ አድርገውታል። ይሄን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ለብዙ ሰው እንዲደርስ በቻላችሁ መጠን አድርሱልኝ። ባለስልጣን ቢሮ ቁጭ አድርገው በምን ያህል ማሳቀቅ ይህ ልጅ ይቅርታ እንዲጠይቅ እንዳደረጉት ተመልከቱ። ሙሉ ቪዲዮን አሳያችኋለሁ። ኮፒ ሊንኩን አደራ። በአገርሞች ይላላችሁ ኢትዮጵያውያን በሙሉ በወንጌል አማኞች ዛሬ ይዤላችሁ የቀረብኩት ቪዲዮ የይቅርታ ቪዲዮ ይሆናል። እሱም ከዛሬ ከ1 ወር በፊት ክራይስት አርሚ ኢንተርናሽናል ቸርች መስራችና ባለራዕይ የሆነው ነቢይ እዩ ጩፋ ላይ አንዳንድ የተናገርኳቸው የስህተት ቃላት፣ የሚያስቀይሙ ቃላት፣ ማንነቱን የማይገልጽ ሕይወቱ ያልሆነው ነገር በማውራት ስላሳዘንኩ ይቅርታ ልጠይቅ መጥቻለሁ። ስለዚህ የእግዚአብሔር ሰው ነቢይ እዩ ጩፋ እውነተኛ የእግዚአብሔር ሰው፣ እውነተኛ የወንጌል አገልጋይ፣ የእግዚአብሔርን ወንጌል በመስበክ ቃሉን በመስማትና
የእግዚአብሔር እጅ በማየት ብዙዎች ከብዙ አይነት እስራቶች፣ ከአጋንንት እስራቶች፣ ከበሽታ ሲፈወሱ በአይኔ እኔ ምስክር ነኝ። ለዚህ ግብአት ደግሞ አብረን በነበርን ዘመን በየአደባባዮቹ ወንጌል እንዲያገለግል ሰው ወንጌልን ሰምቶ የእግዚአብሔር ልጅ እንዲሆኑ ኢየሱስን በማመን እንዲድኑ ብዙ አደባባዮችን ከሚያመቻቹት ግለሰቦች አሉ እኔ ነበርኩ። ዛሬ በአንዳንድ ወገኖች ሐሳብና ምክር ተሳስቼ ለተናገርኩት ለጥፋት ቃላት በእግዚአብሔርና በእግዚአብሔር ፊት ይቅርታ ሊጠይቅ መጥቻለሁ። እግዚአብሔር ሰው አብረን በነበርን ዘመን እግዚአብሔር እንዴት ሲጠቀም እንደነበረ አሁን እየተገለጠ ካለው ክብር የሚበልጥ ክብር ሚዲያ ባልነበረ ዘመን፣ ቴክኖሎጂ ባላደገ ዘመን ዓለማትን በወንጌል እንደዞርክ ብዙ አገልግሎትን አብሬ እጄ በአይኔ ያየሁበት ዘመን ነበር። የማይረሱ ጊዜያቶች እየጸለይን ወደ ቤታችን ወደ ማደሪያችን እስከ ማንሄድ ድረስ የእግዚአብሔር ክብር በእኛ ላይ ወሮን እየጸለይንና እያነባን የቆይንበት ዘመናቶች ያውቃሉ። ይህንን ድንቅ የእግዚአብሔር ስራ ይህንን ድንቅ የእግዚአብሔርን እጅ በአንተ ሲገልጥ የነበረ እግዚአብሔር የተመሰገነ ይሁን። ዛሬም እየተገለጠ ላለው ለእግዚአብሔር ክብር ለሱ ይሁን። ግን ይህን እያወቁ በድንገት ሰው ስላሳሰተኝ ተሳስቼ ለተናገርኳቸው ቃላቶች በሙሉ በእግዚአብሔር ፍቅር ይቅር እንድትለኝ እለምናለሁ። ወዳጄ ወንድሜ፣ የእግዚአብሔር ሰው፣ የእግዚአብሔር ወንጌል አገልጋይ፣ የእግዚአብሔር መንግስት ሰራተኛ የሆነ ነቢይ ይቅርታን ለመቀበል የሚጨክል ልብ እንደሌለ አውቃለሁ። በእውነት የፍቅር ሰው ነህ፣ ትሁት ነህ፣ ልበ ሰፊ እንደሆንክ አውቃለሁ። ብዙ የተራቡትን ስታበላ አውቃለሁ። በአይኔ ደሳሳ ጎጆ ውስጥ የነበሩትን ሰዎች ቢላ ሰርተህ እስከ መስጠት ድረስ ላለ ነገር ሳትነፍግ የሰጠኝ እግዚአብሔር ነው ብለህ ለሰጠው ጌታ ስትሰጥም ጭምር ይህንን ህይወትና አገልግሎትን የማይወጥነውን ነገር በመናገር እጅግ በጣም ስህተት መሆኑን አምኛለሁ፣ ተጸጽቻለሁ። በእግዚአብሔርና በሰው ፊት አሁንም ደግሜ ደጋግሜ እላለሁ፣ ይህንን ይቅርታ እንደምትቀበል ይቅር እንደምትለኝ አምናለሁ። ለማገልገል ከጎኔ እንደሚቆምም ጭምር ባለማስመሰል ቅልጡ ልቤ ወንድሜ ቃል እገባለሁ፣ የዛሬውን ጥፋቴን ይቅር በል። አንተ የወንጌል አገልጋይ የእግዚአብሔር ባሪያ ይህንን እንድትቀበልልኝ ይቅርታ እላለሁ። በእግዚአብሔር ስምና በእግዚአብሔር ስም እላለሁ፣ ይቅር በለኝ፣ ይቅርታ አድርግልኝ እላለሁ። ይህ ቪዲዮ ወደሱ እንዲደርስ ሼር። እንደዚህ ባለ ተመሳሳይ ወከባ ይቅርታ ሊያስጠይቁት እንደሚችል ከአንድ ወር በፊት ድምፅ በሆንኩለት ቪዲዮ ላይ ማስጠንቀቂያ ነግሬው ነበር ለዚህ ወንድሜ። ይህንን ቪዲዮ ስሙት፣ ከአንድ ወር በፊት የሰራሁት። ሌላው ግን ወንድማችን አንተ ራስህ ከዚህ በኋላ የሚደርስብህ ወከባ በሚደርስብህ እንግልት ምክንያት ይቅርታ እንድትጠይቅ ነው የሚደረገው። ገንዘብ ተከፍሎኝ ስም እንዳጠፋ ተቀጥሬ ነው ብለህ ምስክርነት እንድትሰጥና ይቅርታ እንድትጠይቅ ነው የሚደረገው። ለምን? ይሄ ንግድ፣ ይሄ ማጭበርበር፣ ይሄ በእግዚአብሔር ስም መነገድ እንዲቆም አይፈልግም። ከአንድ ወር በፊት በህይወቱ ስጋት በተሰማው ወቅት የተናገረውን ቪዲዮ ከታች አያይዝላችኋለሁ። ልክ እንደነገርኩት በወከባና በማስፈራራት በግድ ይቅርታ እንዲጠይቅ አድርጎታል። የምትመለከቱት ወጣት ጥጋቡ ባለትዳርና የልጆች አባት ሲሆን በባንክ ቤት ተቀጥሮ የሚሰራ የባንክ ቤት ሰራተኛ። ከዚህ ጋር በተያያዘ ጉዳይ ለአንድ ወር በሚጠጋ ጊዜ ውስጥ አስረው ፖሊሶች እስር ቤት ውስጥ ሲደበድቡት ሲቀጠቅጡት ይህንን ይቅርታ እንዲጠይቅ ሲያስገድዱት እንደነበረ እኔ ኢንፎርሜሽኑ ነበረኝ። ከዛም ባለፈ ደግሞ የሚሰራበት ቦታ ላይ ያሉ ማናጀሮች ከዚህ ጋር በተያያዘ ጉዳይ ከስራ ገበታው ላይ አፈናቅለውታል። ያም ይሁን ብሎ ሌላ ቦታ ለመቀጠር ስራ ተወዳድሮ በአንደኝነት ቢያጠናቅቅም እዛ ቦታ ላይ ያሉ የማኔጅመንት አስተዳደሮች በቀጥታ ይህንን ግለሰብ ማለትም እሱ ስጋት ይሆንብኛል ያለውን እዩ ጩፋን ይቅርታ ካልጠየቀ በስተቀር ስራ ሊቀጠር እንደማይችል ነግረውታል። አሁን ላይ የፍርድ ቤት ቀጠሮ አለ። ፍርድ ቤት ቀጠሮ ነፃ ተብሎ በነፃነት እንዲለቀቅና ወደ ስራ ገበታው እንዲመለስ ቤተሰቦቹን የሚያስተዳድርበት ኢኮኖሚ እንዳይዘጋ የግድ ተንበርክኮ ይቅርታ እንዲጠይቅ አድርገውታል። እነዚህ ሐሰተኛ ነቢያት ይህንን ነው የሚያደርጉት። ኢኮኖሚያችሁን እንዲጎዳ ያደርጋሉ። በዛ ምክንያት አስገዳጅ ሁኔታ ውስጥ ስትገቡ ይቅርታ እንድትጠይቁ ያደርጋሉ። ካልሆነ ደግሞ በእነሱ ዙሪያ ያሉ የፖሊስ አባላቶችን በመጠቀም በአስገዳጅ ሁኔታ ገብታችሁ ተደብድባችሁ ይቅርታ እንድትጠይቁ ትደረጋላችሁ። አሁንም መንግስት ይህንን ጉዳይ መመልከት አለበት። ከታች ምን እየተሰራ ነው? ዩኒፎርም የለበሱ ፖሊስ ጣቢያን የሚያስተዳድሩ አስተዳዳሪዎች ከነዚህ ገንዘብን ከህዝብ ሰብስበው ራሳቸውን በኢኮኖሚ ካፈረጠሙ ሰዎች ጋር ምን ግንኙነት አላቸው የሚለውን ማየት አለበት። ይሄ ልጅ እውነት ተናገረ። የተናገረው እውነት አሳሰረው። መታሰር ኖርማል ነው። እንደ ህጉ አግባብ ታስረክ መጠየቅ ያለብን ትጠይቃለህ። ምክንያቱም ሁሉም ከህግ በታች ነው።
ነገር ግን ታስሮ ድብደባ ነበረበት። ድብደባው ደግሞ ይቅርታ እንዲጠይቅ የሚያስገድድ ድብደባ አይነት ነበር። የሥራ ገበታው ላይም እንዲነሳ ተደረገ። ሌላም ስራ ቢፈልግ ስራ የሚቀጥር ወጣ። ስለዚህ የተገደደው ይህ ወጣት በማይሆን ሁኔታ ውስጥ ገብቶ ልጁን ያለ አባት ከማስቀረትና አጉል ፍርድ ከሚፈረድበት ብሎ ተንበርክኮ ያላመነበትን ጉዳይ እየተናገረ ይቅርታ እንዲጠይቅ ነው የተደረገው። ፍትህ ካለ እውነት ካለ ለዚህ ወጣት እንቁምለት። የወላይታ ሶዶ ነዋሪ ነው። ከቻለን ይሄ ልጅ ከዛ ከተማ አውጥተን የምር ኢኮኖሚካሊ እንዲደራጅ አድርገን ከነዚህ ሰዎች ቁጥጥር ውጪ እንዲወጣ ኢኮኖሚካሊ ሰፖርት አድርገነው ራሱን የሚችልበት ቤተሰቡን ይዞ የሚንቀሳቀስበት ከዛ ተቀጥሮ ሌላ ድርጅት ውስጥ የሚሰራበትን ሁኔታ እናመቻችለትና ይህን ሰው ነፃ እናውጣው። እስከመቼ በእነዚህ ጉልበተኞች ሰው እየተበደለም ይቅርታ በግድ እንደሚጠይቅ አላቅም። ለማንኛውም ይህን ቪዲዮ ለብዙ ሰው እንዲደርስ አድርጉ። የእነዚህን ጨለምተኛ ሰዎች ደራረግ በአደባባይ እንግለጠው። በስተመጨረሻም ከአንድ ወር በፊት በሰራሁት ቪዲዮ ላይ ለህግ አካላቶች ያስተላለፍኩትን መልእክት አስቀምጬ ቪዲዮውን እጨርሳለሁ። ሰላም። የህግ አካላቶችም ዩኒፎርማችሁን እንድታከብሩ፣ ህገ መንግስትን እንድትጠብቁ፣ ማህበረሰቡን በሰላም ወጥቶ በሰላም እንዲገባ እንድታደርጉ ነው እንጂ ኃይል ላለው ገንዘብ ላለው ዝና ላለው ሰው ጥብቅና ቆማችሁ ሰውን እንድታሳድዱ አይደለም ዩኒፎርም ያደረጋችሁት። ሰላም። አረ ኮሜዲያን እሸቱ ምንድነው እያሳየን ያለው? አረ ባካችሁ እድሜ ይስጥ በሉት፣ መርቁት። እግዚአብሔርን የአራዳ ልጅ ምርጥ ኦርቶዶክሳዊ ነው ዴ ከዘንዶ ጋር ተፋጠው፣ ከእባብ ጋር ተፋጠው፣ ከነቀርሳ ከወባ ከአሜባ ከተለያዩ በሽታዎች ጋር እየተፋለሙ የሚኖሩት ኑሮ እንዴት ነው የሚያስገርመው! በመድኃኒዓለም ደግሞ እኮ የገረመኝ እንዴ ብትሞቱስ ይላችኋል እንዴ! ወይኔ ታድሎ ምናምን ነገር ነው የሚባሉት በእንደዚህ አይነት በሽታ ሲሞቱ ማለት ነው። አረ ገብታችሁ ተመልከቱት። እግዚአብሔርን ደግሞ እርዳታ ለመሰብሰብ ነው፣ እርዳታ ለመሰብሰብ ነው፣ ውሃ ለማስገባት ንጹህ እኮ ደግሞ አይደለም የወንዙ አስገቡልን ነው እያሉ ያሉት። በዋልድባ ገዳም የሚገኙት የእናቶች ገዳም ማለት ነው። እግዚአብሔርን በጣም እሸቱ እግዚአብሔርን በቃ ሊመሰገን የሚገባው ልጅ ነው። ምርጥ ያራዳ ልጅ። ኦርቶዶክሳውያን መርዳት ካለብንም በእውነት ይህንን ነገር ዶክሜንተሪውን አይተን እንርዳ። 40 ደቂቃ ነው እንዳያመልጣችሁ። ዶንኪቱ ላይ ገብታችሁ ተመልከቱት። እግዚአብሔርን እንዴት አባቱ ኑሮ ነው የሚኖሩት በእናታችሁ። የወርቅ ጽላት ተሰርቆብኛል፣ ካስቀመጥኩት ቦታ የለም አጣሁት ይሉናል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ የምስራቅ ወለጋ ሀገረ ስብከት። በነገራችን ላይ ይህንን ዜና ኦርቶዶክሳን ቲክቶከሮች ዝም ጸጥ። ምን አገባህ? አንተ ምን ይመለከታል? እስቲ ንገረኝ። አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይደለም? ምን አገባህ አንተ? ስለ ቃል ኪዳን ታቦት ስለ ጽላት አንተ ምን አገባህ? ምን በማገባ ውስጥ ጥልቅ አስባለ? እራሳችሁን ችላችሁ በራሳችሁ መንገድ ሂዱ፣ እኛን ተው። እንዲህ በማገባችሁ ነገር ለምን ጥልቅ የምትሉት? እኛም አይደለም ሌላም የቤተ ክርስቲያን ታላላቅ አባቶች እንኳን ይህን ነገር ሊናገሩት አይገባም። ምን አገባ? ምን የሚመለከት ነገር አለ ስለኛ ቤተ ክርስቲያን? አታለቅልቅ። እዚህም እየገባ እዛም እየገባ አታለቅልቅ። የራስህ ሃይማኖት ላይ ብቻ ፎከስ